የተፈጠረ ነገር ካለ አላውቅም። በመሀላችሁ የዩ ጓደኛ ስለመሆኑ የእሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የልጁ አባት አንተ ሆነህ ነው፣ አስረጋጁ አንተ ሆነህ ነው። ሰው ባልበላበት ሲታማ የቆየው የኖረው ትላላችሁ። እንኳን ደህና መጣ። ዌልካም ዌልካም እንበልክ። እንደው እኔ ደስ የሚለው ነገር ግን እኔ አንድም ቀን እንደዚህ ተዚሽ ጋራ ብሩኬ እንደዛ አይነት ነገር ያደርጋል ብዬ አፌን አላቋሸሽኩትም። እግዚአብሔር የተመሰገነ ይሁን። ግን አንተ እንኳን ደህና መጣክ። ያው አንዳንድ ሰዎችም እውነት አድርጎት ሊሆን ይችላል። ወንድ ልጅ እኮ አይታመንም በዚህ ጊዜ ወንድ እኮ ነው እንዴት ነው የማያደርገው ብለው ስሬስ ሆነውም ሲወቅሱት የነበሩ ሰዎች ነበሩ። ግን ያው አንዳንድ ጊዜ ደግሞ መታገስ ዋጋ አለው። ግን ከሚባለው በላይ ደግሞ እንደ ሴት ልጅ ለሃይሚም ነገሩ ከብዷት ነበረ። ሰላማችሁ ይብዛልኝ የኔ ውዶች፣ በያላችሁበት ሰላማችሁ ይብዛልኝ ብያለሁኝ በቅድሚያ። ነገር ግን ዛሬ ለሃይሚ ደስታ፣ ለኦዲየንስ እረፍት፣ ለብሩኬም እንዲሁም እረፍት ነው የዛሬ የሰማነው ነገርና የሆነው የተከሰተው ነገር ከሚባለው በላይ እንደዛ ነው እኔ የተረዳሁት ማለት ነው። ሲጀመርም ጀምሮ ድራማ ነው፣ ፕራንክ ነው። ለፕራንክ ነው ያቺ ሴት የመጣችው። ነገር ግን ደግሞ በፕራንክ መሀል አንድ አካል ይጎዳል። ምንጊዜም ቢሆን ፕራንክ ተደራጊ ነው፣ አድራጊው ሳይሆን ፕራንክ የሚደረገው ሰው ይጎዳል። በዚህ መሀል እንደ ሴት ልጅ ሃይሚዬም ተጎድታ ነበረ። ነገርየውን ስላላወቀችው ያጠራጥሯት ነበረ። ብሩኬ አሁን ላይ ስለጠፋው ስሙ ስለተባለው ነገር ብዙ ነገር ስለተባለ ስለተወቀሰ በእንደዛ አይነት ነገሮች ውስጥ አሁን ላይ ብዙ ቅሬታ ፈጥሮበታል። ያመናችሁም ሰዎች አላችሁ፣ ያላመናችሁም ሰዎች ደግሞ አላችሁ። እንግዲህ እኔ ፈጣሪ እውነቴን አውጥቶልኛል ነው ያለው ብሩኬ ማለት ነው። ግን ምን መሰለ ብሩኬ፣ እኔ እዚች ጋር አንድ ነገር ልልህ የምፈልገው ነገር ምን መሰለክ፣ አንደኛ ብዙ ሰው ተቀባይነት ያደረገው ወንድ ልጅ ነው። ወንድ ሁሉ አይ ዶንት ኖ ይሳሳታል ብለው የሚያስቡና የሚረዱ ሰዎች አሉ። በእንደዛ አይነት አንግል ስለተረዱት ነው። ሌላው ነገር ደግሞ አንተ ላይ ወቀሳ እንዲደርስብህ ያደረገው ፓርት የቱ ጋ ነው? የድሮ ፍቅረኛዬ ናት፣ ስለዚህ የባለፈው ፍቅረኛዬ ናት፣ በአካል ቡታጅራ በሄድክ ሰዓት አግኝተሃታል ብላ ስትጠይቅ ሃይሚ አዎ አግኝቻታለሁ በአካል ያልከው ፓርት ያ ፓርት ደግሞ የበለጠ ተወቃሽነትና በሌላ በኦዲየንስ ልብ ውስጥ እውነት ነው ይሄ ሰውማ አድርጎታል የሚለው ነገር እምነት አደረባቸው። በቃ አመኑ ማለት ነው። አግኝቻታለሁ ስትል ልጅቷን አመኑ። ከዛ ይሄ ነገር ምን አደረገ? አንተን እንዲሰድብህ አደረገ ማለት ነው። አንድ ነገር ይዘህ ስትመጣ፣ ከባድ የሆነ ነገር ይዘህ ስትመጣ መሰደብ ያለ ነው። አንተም ብቻ አይደለም ሃይሚዬም ትሰድባለች። አሁን እኮ ነገሩ አልቆ በስተመጨረሻ ላይ እኮ ሃይሚም ተሰድባለች። ስለዚህ እንደምንሰደብ እርግጠኛ ሆነን የሆነ ነገር ይዘን የምንመጣው አይደለም። አንተ ብሩኬ ትልቅ ተመልካች ያለ ትልቅ ተከታይ ያለ ይቅርና እኛ እንኳን እንሰደባለን የሆነ ነገር ስንባል። ግን ሰው ስድብን ጠልቶ አይደለም ሚዲያ የሚወጣው፣ ስድብንም ወዶ ነው። ይሄ ያለ ነገር ነው። ሚዲያ ስንወጣ እንደምንሰደብ አምነንበት፣ እንደሚያንቋሽሹን አምነንበት፣ ከዛም አልፎ ፎቶአችን እንደሚዘቀዘቅ አምነንበት ነው ሚዲያ መውጣት ያለብን። ያንን ማንችል ከሆነ ደግሞ በቃ መስራት አንችልም፣ መለወጥ አንችልም ማለት ነው። በእናንተ መሀል ያዩትኝ በብሩኬና በሃይሚ መሀል ሌላም ሰው አለ፣ ሌላ ሚቶበር አለና ስድብን ችላችሁ ተቋቁማችሁ ተጋፍጣችሁ መስራት እንደምትችሉ ነው ያንን አይዲያ ይዛችሁ የምትመጡት ወደ ኦዲየንስ እና ዋናው ያንተ ስም መጥራቱ ነው። ምክንያቱም አንተ ባልዋልክበት ምንድነው ፍየል ባልዋለችበት ቅጠል በጥሳ ነው የሚባለው፣ እንደዛ ነገር ማለት ነው። ግን ለሃይሚዬ አሁን ደግሞ ማለት የምፈልገው ነገር ምንድነው፣ ሃይሚዬ ልጁ እኔ የልጅው አባት ነኝ፣ እኔ የልጅቷ እንትን ነኝ። አዘን ላይ በሰዓቱ ስለሆንኩኝ ነው እንጂ ያንን ነገር በሰዓቱ ችግሩ እንደተፈጠረ መጥቼ ባስተካክለው ደስ ይለኝ ነበረ። ግን ልጁ ለብሩኬ እንደነገረው ዝመቶ እንደተናገረው አዘን ላይ የቅርብ ዘመድ ስለሞተበት ነው በሰዓቱ ያልመጣው። ይሄ ነገር እስከዚህ ደረጃ ድረስ እንዲደርስ ያደረገው ነገሩ ማለት ነው። ግን ልጁ እርግጠኛ ሆኖ አምኖበት እኔ የልጁ አባት ነኝ ብሎ እስከመጣ ድረስ ሃይሚዬ አምነሽ ተቃበይ። ደግሞም ከዛም አልፎ ደግሞ ዲኤንኡም ይመረመራል። ያን ጊዜም ሁሉንም እውነታ ታውቂያለሽ። ከምንም በላይ ግን እኔ አባቱ ነኝ ብሎ እስከመጣ ድረስ ብሩኬ ባጠገብሽ ያለ ሰው ነው፣ እመኒው ማለት የዛን ያክል ከዚህም በላይ የምትሄጂ ከሆነ እኔ የምርም እንጣላለን፣ ወደ ሌላ ነገር ውስጥ እንገባለን ነው እያለ ያለው። አዎ አንድን ሰው የበለጠ መፈታተን የለብንም። ሃይሚዬ እኔ አንድ ነገር መናገር ፈልጋለሁ ለአንቺ ማለት ነው። እስከዛሬ ስላመንሹ እምነት ስላለሽ አይደለ እንዴ ስትመሰክርለት የኖርሹ
እንደገና ደግሞ ስላመንሽበት ነው አይደለ ከሱ ጋር አሁን ላይ በአንድ ቤት እየኖራችሁ ያላችሁት ስላመንሹ አይደለ ስለምትተማመኒበት አይደለ። ስለዚህ ከዚህ በኋላ ነገሩን ቢበቃ ምክንያቱም እዚህ ጋር ብዙ የተሰለቻችሁ ኦዲየንሶች አሉ እየተሳደቡም ነው። እናንተም ከዚህም በላይ አትሰደቡ። ከዚህ በኋላ ብሩኬ ያቀደውን ሰርፕራይዝ እንየው። ያው ሽምግልና ነው እናውቃለን። ሽምግልናው ይላክ አሜን ብለን እንቃበል። የደስታችንንም እኛም እናጣጥምበት እና ሀይሚዬ አይክፋሽ የምሬን ነው። ከዚህ በላይ እንዴት አድርጎ ማስረዳት እንዳለበት ራሱን የሳስበው ግራ ገባኝ። ምክንያቱም ከአቅሙ በላይ ሆኖ አስረድቷል። አጎንብሶ ይቅርታ ጠይቆሻል ከሚባለው በላይ ላንቺ ያለውን ክብር አሳይቷል። በቃ እግሩን ተንበርክኮ እግሩ መሬት ነክቶ ነው ጉልበቱ መሬት ነክቶ ነው ይቅርታ ሊልሽ ጉልበትሽ ላይ ሊደፋ የወደቀው ብሩኬ። ይሄ ወንድ በቃ እንደሚያከብርሽና ከልቡ እንደሆነ የተረዳሁትኝ ጉልበቱ መሬት ነክቶ ነው ጉልበትሽን ሊስም ዝቅ ያለው እና ከዚህ በላይ ይቅርታ የለም ሀይሚዬና መሰለቻቸት ነው የሚመጣው በአንቺና በብሩኬ መሀል እና መጠላላት ነው የሚመጣው። እምነት ይጠፋል እስከ መጨረሻው ድረስ እና በቃ እና እመኒው ከዚህ በላይ እመኒኝ ብሎሻል። እመኒው አንተ ደግሞ የልጁ አባት እውነት አንተ ከሆንክ ልጅዋን ከዚህ በኋላ ያዛ አድርጋት። በእነሱ ህይወት ውስጥ በዳግም መታ እንዳትበጠብጥ አድርጋት። ይበቃታል ከዚህ በኋላ ማለት ነው እንጂ ዳግም ደግሞ አንተ የልጁ አባት ነኝ ብለህ መተክ እሷ ደግሞ ነገ ዋሽታ አይደለም የልጅ አባት እሱ አይደለም ብላ እነዚህ ልጆችን ዳግም ልበጥብጣቸው ብላ አስባ ሌላም ተልኮ እንደዚህ ተከፍሏት ነው ሳይከፈላት መቼም እዚህ ጋር ያው ቻናልም ተከፍቶላታል። እንግዲህ ቻናልም ተከፍቶላትም ሊሆን ተከፍሏትም ሊሆን ይችላል አናውቅም። እሱን ያም ሆነ ይህ አንተ ያዛት በቃ አለቀ። ኑ አብራችሁ ኑና ያለውንም ነገር አስረዱ። አንተ ብቻ አይደለም እሷም ትምጣ አውሩበት። መስማት እንፈልጋለን። ይዛሃት እንድትመጣ እንፈልጋለን እዚህ ጋር እና ሀይሚዬ ደግሞ ማመን አለብሽ። በቃ አለቀ። እውነቴን ነው ማመን አለብሽ። ከዚህ በኋላ ያለው ነገር ከዚህ በኋላ የሚመጣው እድል ከዚህ በኋላ ብሩኬ የሚፈጥራቸው ጥሩ ነገሮችንም እኛም ተቀባይነት እናደርገዋለን። አንቺም ተቀባይነት እንድታረጊው እንፈልጋለን። ምክንያቱም አንድ ወንድ ልጅ ምሎ ከተናገረ ተንበርክኮ ይቅርታ ተጠየቀ በቃ ምንም ስህተት እንደሌለበት መረዳት አለብን። ያም ማለት አይደለም አንድም ሰው ስህተት ቢሰራም ተጸጽቶም ሊንበረከክ ይችላል ስህተት ሰርቶ ማለት ነው። ግን እኔ ከዚህ ጋራ የሆነ ነገር ያደርጋል ብሩኬ ብዬ እኔ እውነት አላመንኩኝም አልጠረጠርኩትም። ላይቭ ላይ ማውርቻለሁ ኢትዮቤ ላይ ማውርቻለሁ ሰምታችኋል። እና ምን ነክቶሽ ነው እንደውም የሱን ስህተት ልትደብቂለት ፈልገሽ ነው እንዴ ተብዬ ቲክታክ መንደር ተሰድቤያለሁኝ። እንዴት የሱን ስህተት ትደብቂለታለሽ? ሴት ልጅ እየበደለ ለምን እንደዚህ ታያለሽ ተብዬ ተሰድቤያለሁኝ። እና አንዳንድ ጊዜ ደግሞ ሰውን ዝም ብለን ከምድር ተነስተን አድርጓል ብለን መኮነን የለብንም። ይሄ ለኔ ራሱ ጥሩ አይደለም ምናምን ነገር ብዬ እንትን አልኩኝ እንጂ በሌላ በኩል በአንዳንድ ነገሮች ሀይሚ ሲገፈትራት ገፍትሮ ሲያስወጣት ምናምን ነገር ተናድጄ ለምን እንደዚህ ታደርጋለህ ምናምን ነገር ብዬ ተናግሬዋለሁኝ እንጂ አንተ ልጅ ነው አምነህ ተቀበል ምናምን ብዬ ባለመናገሬ ደስ ብሎኛል። ምክንያቱም እነዚህ ሰዎች አያችሁ መልሰው ታረቁ፣ መልሰው ተገናኙ። ከዚህ በኋላ ያለው ደስታ ነው። ሀይሚዬ መጨረሻ አካባቢ ላይ እሺ ብላለች። ከዚህ በኋላ ፏ ድምቅ ፈሽ ምናምን ብለው እየሳቁ ምናምን ይመጣሉ። እንግዲህ ከዚህ በኋላ ፍቅር በፍቅር ነው የሚሆኑት። እናንተም ፍቅር በፍቅር ሁኑ፣ የተጣላችሁ ታረቁ፣ ሰላም ሁኑ፣ ሰላም አምጡ፣ ሰላም ፍጠሩ። በቃ እንደዛ ነው መሆን ያለበት። የምሬን ነው የምላችሁ። የተዋደደ ሰው መቼም ሊለያይ አይችልም። ጠብ ያለ ነው። ተለያይተዋል እንዲህ ቃልዬ አሁን ምናምን እንዴት ነው የሚሻለው ምናምን ብለው ተጨናንቀው የሚያወሩ ልጆች አሉና አረ መቼም አይለያዩ ምናምን ነገር እያልኩኝ ሳጥናና ምነው የከረምኩት። እንግዲህ እንኳን ደስ አላችሁ። ለማንኛውም ጥሩ ፍሬ አፍርቷል። ልፋታችን ምን አልቀረም፣ ፍሬ አፍርቶልናል። እናንተም ላይቭ ላይ ሆናችሁ እንደዛ አድርጉ ብሩኬና ሀይሚ ለምን እንደዛ ታረጋላችሁ ምናምን እያላችሁም ስትቆጡ የነበራችሁ የእናንተም ልፋት ፍሬ አፍርቷል። ይሄንን ነው እኔ ማለት እንፈልገው። እውነቴን ነው። ጅግና ኦዲየንስ ነው ያላችሁ ብሩኬና ሀይሚ። የምሬን ነው የምላችሁ። በዛ አጋጣሚ መኩራት አለባችሁ የምር። ምክንያቱም እናንተን ስህተታችሁን እየነገረ ወደ መስመር እንድትይዙ የሚያደርግ ኦዲየንስ ያስፈልጋል። እና ደግሞ እነሱ ትክክለኛውን ነገር እየተናገሩ የልጅ ብልጥ ናቸው፣ የልጅ አዋቂ ናቸው የእናንተ ኦዲየንሶች። የምሬን ነው የምላችሁ። እና ከዛም መሀል ደግሞ ትልልቅ ሰዎችም አሉ በቃ በእውቀትም በእድሜም ጎንበስ ብለው ከእናንተ እንደ ልጆቻችሁ አይተው
ብዙ ነገር ጥረዋል ለማስተካከል። ዋው እያለኝ ከዚህ በኋላ እኔ እንጃ ሰላም የሚፈጠር ይመስለኛል። ልጆቷ የምትበጠብጣቸው አይመስለኝም። ከዚህ በኋላ እኔ እንደተረዳሁት ከሆነ መሆንም የለበትም ሲጀመር